አሰላሙ አለይኩም። አሁን የምነግራችሁ ታሪክ ለኔ እንዳልዘናጋ ነቃ እንድጠነቀቅ ያደረጉኝ ሶስት ሰዎች ታሪክ ነው። አላህ ይዘንላቸው። የነዚህ ታሪክ ባለቤቶች ሶስቱንም ወደ አኺራ ሄዷል። ግን ጊዜ የማይሽረው ታሪክ የማይረሳው ጀግንነት ሲፈጽሙ የነበሩ ሰዎች ናቸው። ለእናንተም ይጠቅማቸዋል። ፋቮራይት አድርጉት። ቪዲዮ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ምናልባት ከአላህ ጋር ያለን ግንኙነት እንዴት ነው ብለን ራሳችንን እንድንፈትሽ ይረዳናል። አንደኛው አይነ በሲር ናቸው። ሌላኛው ደግሞ በአንድ እግር የሚንቀሳቀስ በክራንች፣ ሌላኛው ደግሞ ከእርጅናቸው ይሁን ከበሽታም የተነሳ ምናልባት ኬሊ የዘገየ እንቅስቃሴ ናቸው። እንቅስቃሴ ያደርጉ የነበሩ ቀስ ብሎ ይራመዱ የነበሩ ትልቅ አባት ናቸው። አላህ ይርሐማቸው። ይህ አይነ በሲር የነበሩ ሰውየው አላህ ይርሐማቸው። ወላሂ በጣም የሚገርማቸው ነገር በሳቸውና በመስጂድ መካከል ምናልባት በሳቸው አካሄድ 10 ደቂቃ ወይም 7 ደቂቃ ሊፈጅ ይችላል። እኚህ አባት 5 ወቅት ከሰላት አይጠፉም። ከሰላት አለመጥፋታቸው አይደለም የሚገርመኝ፣ ፈጅር ሰላት ላይ ባለቤታቸው ምናልባት 70-80 አካባቢ ሊሆኑ ይችላሉ። ወይ የልጅ ትንሽ ልጅ ነበረች በዛ ሰዓት ይዛቸው በዛ ሰዓት ቀስቅሰው አስፋልት ላይ ይዛቸው ተወጣና አስፋልት ላይ የእግር ኮቴ ሲሰሙ ማነህ እስከ መስጊድ ትሄዳለህ እያሉ እየተጣሩ፣ ካልሆነ ግን ያችም ልጅም ብትሆን ወይ ደግሞ ያችም የ70 ዓመት አዛውንት አሮጊት ባለቤታቸው ይዛቸው ወደ መስጊድ ይመጡ ነበር። አንድ ቀን ፈጅር ሰላት ሳያመልጣቸው ወደ አኺራ ሄደዋል። ታዲያ አንተ ሙሉ አይን አለህ ግን መስጊድ አትመጣም፣ አሰግድም። ምናልባት መስጊድ ለመሄድ አንተ 2 ደቂቃ 3 ደቂቃ ሊሆን ይችላል የሚፈጅብህ። አንደኛው ደግሞ በክራንች የሚሄደው አላህ ይዘንለት፣ እሱም ምናልባት ከሱ ጋር እኛ ካለንበት መስጊድ 20 ወር 30 ደቂቃ ሊፈጅ ይችላል። ተሐጁድ ሰላት ሳይቀር በክራንቹ መስጊድ ይመጣ ነበር። አንተ ደግሞ 2 እግሮች አሉ፣ እንደፈለግ ሮጥ ብለህ መግባት ትችላለህ። ከአንተ ጋር እስከ መስጊድ የሚፈጅብህ ሰዓት ምናልባት ወይ 5 ደቂቃ ወይ 2 ደቂቃ። ይሄ ግን የ20-30 ደቂቃ በክራንች ይመጣ ነበር። ከመስጊድ አወለ ሱፍ አይቀርም ነበር፣ ቋሚ 5 ወቅት ሰላቶች። ሶስተኛው ቀስ ብሎ ይራመዱ የነበሩ አባት ከቤታቸው እስከ መስጊድ በሳቸው አረማመድ 20 ደቂቃ ሊፈጅ ይችላል፣ ከዛም በላይ። መስጊድ ውስጥ ገብተው መስጂድ ግቢ ገብተው መስጂድ ውስጥ እስኪገቡ ድረስ 1 ረካ ወይ 2 ረካ ያመልጣቸው ነበር። ኢማማችን ስጁድ ላይ ከስጁድ ተነስቶ ቂያም ላይ ቆሞ ፋቲሃ እስኪጨርሱ ድረስ እሳቸው ከስጁድ ተነስቶ ቀጥ ብሎ አይቆሙ፣ ቀስ ብሎ ነው። በጣም እርጅናል። አንተ ግን ሙሉ ጤና አላህ ሰጥቷል። እንደፈለክ ትንቀሳቀሳለህ። በፈለከው መንገድ የፈለክበት ቦታ መሄድ መድረስ ይችላል። ግን አትሰግድም ወንድሜ። አላህ Subhanahu Wa Ta'ala እነዚህ ሶስት ሰዎች በዚህ ሁኔታ ላይ እየሰገዱ ነበር። ፈጅር ሳይቀር እየሰገዱ፣ ሱና ሰላት ሳይቀር እየሰገዱ ነበር መስጂድ የመጡ። አንተ ግን ሁሉ ነገር አሟልቼ ሰጥቼሃለሁ፣ ግን ለምንድን ነው ያልሰገድከው ብሎ ሲጠይቅህ መልስ ምንድን ነው? ያ አኺ ከቅዳሜ እስከ ቅዳሜ ለስራን ትሯሯጣለህ፣ ፈጅር ግን መስጊድ አትገባ። 5 ወቅት ሰላት መስጊድ አቅተዋል። እንደው ካንተ ካለህበት ከስራ ምን ከመኖሪያ ቤት እስከ መስጊድ ምን ያህል ደቂቃ ይፈጅባል? መልስህ ግን ምንድን ነው? አላህ ለምንድን ነው ያልሰገድከው? የአላህ ቤት ገብተህ ለምን አልሰገድክም ብሎ ቢጠይቅህ መልስህ ምንድን ነው? ወንድሜ እነዚህ ሰዎች እኔ እንዳልተኛ እንዳልዘናጋ አድርገውኛል፣ አስተምረውኝ ሄደዋል። አላህ ይርሐማቸው፣ አላህ ይዘንላቸው። ከዚህ በኋላ ለእነሱ የሚቀየር ነገር የለም። ስራ ብቻ ነው፣ ውጤት ብቻ ነው፣ ልፋት የለም። እኛ ግን ልፋት ላይ ነን፣ ውጤት የለም። ሀቢቢ እዛ ስትሄድ የምትጠቀምበት ኃይለ ስራ። ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። የአላህ ሰላምና እዝነት ከእናንተ ጋር ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።